አድማጮቻችን ተመልካቾቻችን ሰላም ለእናንተ ይሁን። ባለፈው በክፍል 1 ዝግጅቶቻችን የተለያዩ ችግሮቻችንን እንደ ቤተክርስቲያን ስናነሳ ቆይተናል። አሁን ባለን ቀጣይ ክፍል የምናነሳው ሐሳብ መፍትሄው ምንድነው? ብዙዎቻችሁ እንደማትረሱ እናስባለን። መነሻ ሐሳባችን ውይይታችን ለሁለንተናዊ ችግር ሁለንተናዊ መፍትሄ የሚል ነው። ሁለንተናዊ ችግር ምን እንደሆነ በተወሰነ መልኩ ብዙዎቻችን አንስተናል። ሁለንተናዊ መፍትሄስ ምንድነው? ምክንያቱም ያለ መፍትሄ ምንም ነገር ስለሌለና መፍትሄው በጣም ወሳኝ ስለሆነ መፍትሄዎቹ ላይ እናነሳለን። ብዙዎቻችን እንደምናስበው እንደኛም የውይይት ርዕስ አንደኛው መፍትሄ ለሁሉ መፍትሄ የሚሆነው ወንጌል ነው። የምታዩን፣ የምታደምጡን፣ የምትሰሙን ሰዎች ለየትኛውም ችግር አብዛኛው ችግሮቻችን ተዘርዝረው አያልቁ፣ ግን ለየትኛውም ችግር መፍትሄው ወንጌል ነው። ወንጌል ብቻ አይደለም፣ በተከታታይ ሌሎች መፍትሄዎችም ደግሞ እናነሳለን። ከዚህ አኳያ እኛ 2 ዘመቻዎች ከፊታችን ይጠብቁናል። ዘመቻ ብለን ሰይመናቸዋል። መጽሐፍ ቅዱሳዊ ነው። አንደኛው ዘመቻ በርናባስ ነው። አንደኛው ዘመቻ ጳውሎስ ነው፣ ወይም ዘመቻ አንጾኪያ። ባሉን ቀጣይ ዓመት እግዚአብሔር በረዳን መጠን የምናደርጋቸው ነገሮች ናቸውና ይሄ ዘመቻ አንጾኪያ ምን ማለት ነው? ሐዋርያ ሥራ ምዕራፍ 11 ከ19 እስከ 20 እንዲህ ይላል። የወንጌል ዘመቻ ነው። በእስጢፋኖስ ስልም ላይ በተደረገው መከራ የተበተኑት እስከ ፊንቄ እስከ ቆጵሮስም እስከ አንጾኪያም ድረስ ዞሩ ይላል። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳን አይናገሩም ነበር። ከእነርሱ ግን የቆጵሮስና የቀሬና ሰዎች የነበሩ አንዳንዶቹ ወደ አንጾኪያ መጥተው የጌታን የኢየሱስን ወንጌል እየሰበኩ ለግሪክ ሰዎች ተናገሩ። የማን ወንጌል? የጌታ የኢየሱስ ክርስቶስን ወንጌል። በየት? በአንጾኪያ። ስለዚህ አንጾኪያ መጀመሪያ የተበተኑት ደቀ መዛሙርት ወንጌል ያደረሱበት ቦታ ነው። ቅድም አንጾኪያ ወንጌል እንዴት እንደተስፋፋ ሰምተናል እንደ መነሻ። ነገር ግን አሁንም ወንጌል ጌታ ኢየሱስ እስኪመጣ ድረስ ያስፈልጋልና ከወንጌል አኳያ ወንጌል ከማን ጋር ነው የሚሰራው? ተመልካቾቻችን፣ አድማጮቻችን ወንጌል በየት ቦታ ነው የሚሰራው? ወንጌል መቼ መቼ ነው የሚሰራው? እሱን እናነሳለን። አድማጮቼ አሁንም በድጋሜ እናመሰግናለን። ስለዚህ አሁን መፍትሄው ወንጌል ነው ብለናል። ወንጌል እንዴት ነው የሚሰራው? ከማን ጋር ነው? በምን መንገድ ነው የሚሰራው? ከጋሽ በቄ ልጀምር። አመሰግናለሁኝ። ድጋሜ ወንጌል ያው የሁላችንም ነው። መጽሐፍ ቅዱስ እንደሚል ያው የሁላችንም ነው። ወንጌል የምስራች ነው። ሁላችንም እንደምናውቀው አዲስ የምስራች ነው። በጌታችን ኢየሱስ ክርስቶስ የተጀመረ ነው ወንጌል። ከዛ በሐዋርያት የቀጠለና እኛ ጋር የደረሰ ነው። ባለፈው ክፍልም እንደተነጋገርንበት ችግሮቹን በተለይ አሁን ሰሜን ላይ ትኩረት ያደረግነው እንዴት ሰሜን አሁን ኢትዮጵያ ውስጥ ወንጌል በአንድ ወገን ብቻ እያሰብን አይደለም። እኛ መቼስ ወደ ዓለም ሁሉ ሄዱ ነው የተባለው። ዓለም የወንጌል ነው። ዓለም የጌታ ነው። ዓለም ወንጌል ያስፈልገዋል። ኢትዮጵያ ወንጌል ያስፈልጋል። በደቡቡ፣ በምስራቁ፣ በሰሜኑ፣ በምዕራቡ ወንጌል አስፈላጊ ነው። ትኩረት አድርገን የነበረው መነሻ እይታችንም አንድ ቦታ ስለሆነ በተለይ ሰሜንን ስናይ ብዙዎቻችንም የሰሜን ተወላጅ ስለሆነን ሰሜን ላይ ያየነው ነገር ቁጭት ውስጥ ስላስገባን ነው። ተቆጨን። በቃ ይህንን ወንጌል ስንቀምስ ለሌሎች ለወንድሞቻችን ለእህቶቻችን እንዴት አድርገን እናድርሰው? እንዴት ይድረስ? እንዴት ይሆናል? በቃ ቁጭት ውስጥ አስገብቶ ነው። አሁን እዚህ ያለ ነው ምንም አይነት ፍለጋ አይደለም። እኛ የወሎ ህዝብ ያሳዝነናል፣ የጎንደር ህዝብ ያሳዝነናል፣ የጋምቤላ ህዝብ ያሳዝነናል፣ ቤንሻንጉል ያሳዝነናል፣ ትግራይ ያሳዝን። በተለይ በትግራይ በኤርትራ
ኤርትራ ውስጥ ብዙ ለወንጌል ዋጋ እየከፈሉ ያሉ ሰዎችን እናያለን። እና ወንጌል ምንድን ነው አለን? ወንጌል ሁለንተናዊ ፈውስ ነው አለን። ሲጀመር የሚያየ ነው። ይሄ ነው በቃ። ሰዎች በጤና ችግር ውስጥ እያሉ፣ በኢኮኖሚ ችግር ውስጥ እያሉ፣ በጉስቁልና ውስጥ እያሉ ወንጌል ሲደርሳቸው ሌላ ሰዎች ሲሆኑ ነው ያየናቸው። ወንጌል ሲደርስ በቃ ቤቱ ሽብር ቤት የነበረ በባልና ሚስት፣ በልጆች፣ በዘመድ ወንጌል መፍትሄ ሲሆን ሲያስታርቅ አይተናል። ወንጌል በሽተኛ የሆኑ ሰዎች ሲጸለይ ቅድም እንዳልነው እንግዲህ ያን ማርቆስ 16 ቅድም ማነው ባለፈው ጊዜም እንደጠቀስኩኝ እጃቸውን ይጭኑ ነበር ይልና ጌታም በምልክቶቹ ቃሉን ምን ይል ነበር ነው ያጸና ነበር ይላልና ወንጌል እንዲህ አይነት ነው፣ መፍትሄ ነው። ወንጌል እንዲህ አይነት ችግር አለን፣ መፍትሄ ነው። የታዲያ ይህን መፍትሄ ለታመሙ መንፈሳዊ ህመም ላለባቸው፣ ስጋዊ ህመም ላለባቸው ለወንድሞቻችን፣ ለእናቶቻችን፣ ለአባቶቻችን ኢየሱስ ክርስቶስ መንግስቱን ሊያጋራ የሰማይ መንግስት ሊያካፍለን ወዶ እግዚአብሔር አንድ ልጁን እስከሚሰጥ ድረስ ዓለምን እንዲሁ ወደደ ነው አይደል የሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 እግዚአብሔር ዓለምን እንዲሁ ነው የወደደው። ዓለምን ከመውደዱ የተነሳ ደግሞ ልጁን ሰጠ። ማንም ሰው ልጁን አይሰጥም፣ በእኛ እንኳን ብናይ ማለት ነው። እና እግዚአብሔር ልጁን ሰጠ፣ በነፃ ሰጠ። ይሄ ነው ወንጌል። ይሄ የልጁ ወንጌል ነው የሚያድነው። ግን በጋራ እንዴት እንስራ ወደሚለው ነው መምጣት ያለብን። እንዴት እናድርግ? በዛ ተናግረን አንጨርሰው፣ በሁለት ሰብከን አንጨርሰው። ስለ እውነት ከሆነ መቼም ምንም የምንፈልገው ነገር የለም አይደል? እዛ ላይ አሁን ምንም አንፈልግም። በቃ ምንም ነገር አንፈልግም፣ ተማንም ምንም ነገር አንጠብቅም። ግን ምናልባት ይሄን ሚዲያ የሚያዩ ወንድሞቻችን፣ እህቶቻችን፣ ወገኖቻችን እንዴት እግዚአብሔርን ስራ ልስራ፣ በምን ልድረስ፣ መንገዱ ምንድነው፣ ማን ላግኝ ቢል ሰሜን ይሄው ክፍት ነው ልንላቸው፣ ሰሜን ያለ ወንድማቸው፣ ሰሜን ያለ እህታቸው በብዙ ጉስቁልና ዘመን ያስቆጠረ፣ በጦርነት የኖረ፣ በድህነት የኖረ፣ በጉስቁልና የኖረ፣ በተራራ በሸንተረር በገደል ውስጥ የኖረ፣ ሕክምና ሳያገኝ ሐኪም ቤት ሳይኖር፣ ትምህርት ቤት ሳይኖር፣ ልጁ ሳይማር የኖረ ህዝብ ነው። ዛሬ ወንጌል ነፃ ያውጣው። አለዛ ነፃ አይወጣም፣ ሙሉ አይሆንም። ምናልባት ሰው ሰርቶ የተወሰነ ነገር ለውጥ የሚያመጣ ሰው ሊኖር ይችላል። በስራ በምናምን ኢኮኖሚ ለውጥ ሊኖር ይችላል። አንድ የሚባል ነገር አለ። አራት እንትኖች አንድ ሰው ሲሰብክ ነው የሰማሁትና በዓለማችን ላይ አለ አራት አይነት ሰዎች አሉ አለ። አንደኞቹ በመጀመሪያ ደረጃ ያሉት ወንጌል የሌላቸው፣ የምስራች ያልሰሙ፣ ኢየሱስ የሌላቸው፣ ሀብትም የሌላቸው፣ ኢኮኖሚም የሌላቸው፣ ጤናም የሌላቸው ናቸዋል። በጣም ገርሞኝ ነው የሰማው። እንዲህ አይነት ሰዎች ናቸዋል ዓለማችን ላይ። ሁለተኛዎቹ ደግሞ ኢየሱስ አላቸው፣ ድነዋል፣ ግን ኢኮኖሚ የላቸው፣ ገንዘብ የላቸው፣ የሚሰሩበት ቦታ የላቸው፣ ሌሎች ነገሮች በጣም ችግር አለባቸው፣ ድነዋል። እነኚህ ሌሎች ሁለተኛዎቹ ደረጃዎች ናቸው አለ። ሶስተኛዎቹ ደረጃዎች ደግሞ ሀብት አላቸው። እነኚህኞቹ ኢየሱስ አላቸው፣ ሀብት የላቸው። ሶስተኛ ደረጃ ላይ ያሉት ደግሞ ሀብት አላቸው፣ ኢየሱስ የላቸው። ዓለም ላይ ድልቅቅ ያለ ኑሮ ይኖራሉ፣ የተንደላቀቀ ኑሮ ይኖራሉ፣ ብዙ ነገር ያደርጋሉ፣ ብዙ ነገር መስራት ይችላሉ። ኢየሱስ የላቸው፣ ወንጌል የላቸው። አዲስ ኪዳን እግዚአብሔር አብ ልጁን ሰጥቶ ለዓለም ሰጥቶ ያለ አልደረሳቸውም፣ አልሰሙም፣ ወይም ሰምተው አልተቀበሉም። በቃ እነኚህ ሰዎች በቃ እነኚህም ድሆች ናቸው። ተመልከቱ፣ ሶስት ድሆች ናቸው። አንዶቹ የመጀመሪያዎቹ ሁለቱም ኢየሱስም የላቸው ሀብትም የላቸው። ሁለተኛዎቹ ኢየሱስ አላቸው ሀብት የላቸው። ሶስተኛዎቹ ደግሞ ምን አላቸው? ሀብት አላቸው። እነኚህ ኢየሱስ አላቸው፣ እነኚህ ደግሞ ሀብት አላቸው። ማን የላቸው? ኢየሱስ የላቸው። አራተኛዎቹ ሁለቱም አላቸው። እግዚአብሔር የተመሰገነ ይሁን። ነፃ የወጡ ናቸው። አራተኞቹ ሀብት አላቸው፣ ኢኮኖሚ አላቸው፣ ምድር ራሱ የሚበሉት የሚጠጡት። ወደዚህ ምድር ሲመጣ ሰው እግዚአብሔር ወደዚህ ምድር ሲያመጣው ሰውን ሲያመጣው ሊበላ
ሊጠጣ ሊለብስ በዚህ ምድር ላይ ሊሰለጥን ነው። እግዚአብሔርን ሊያመልክ እግዚአብሔርን ሊያከብር ለእግዚአብሔር ዋጋ ሊከፍል ለእግዚአብሔር ሊገዛ ነው የመጣው። በምድር ላይ ያለውን ሀብት ፍሬውን ሊበላ ሊጠቀም ነው የመጣው። እነኚህ ሰዎች አሉ አለ ይህ ሰውዬ እንዲህ አይነት የምድሪቱን ስብ እየተጠቀሙ ምድርም ውስጥ ያፈራቸውን ሀብት እየተጠቀሙ ሰማያዊ ሀብትም አላቸው። ኢየሱስን በግል አግኝተዋል። ኢየሱስ አድኗቸዋል። ወንጌል ገብቷቸዋል አለ። በጣም የታደሉ ሰዎች ናቸው እነኚህ። ምናልባት አራተኛው እኛ ጋ ይኖር ይሆን? ሰሜን አይኖርም። ሶስቱ ሊኖሩ ይችላሉ እያስባለሁ በግሌ ነው። ሶስቱ እንደውም የመጀመሪያው ደረጃ ኢየሱስም የሌላቸው ሀብትም የሌላቸው ጤናም የሌላቸው ጉስቁልናም ያለባቸው ምድሩ ያጎሳቆላቸው ዘመን ያጎሳቆላቸው በትውልድ ቅብብሎች መካከል የመጣው መጀመሪያ ላይ የነበረው ሁኔታ ምናልባት የሚመኩበት ነገር ያቶ ከሌ ልጅ ብሎ ከመመካት ውጭ ሌላ ነገር የሌላቸው ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ ዘመዶቻችን ብዙ ናቸው። እነኚህ ሁለንተናዊ ደረሳ ሊደረሱ የሚገባቸው ናቸው። በሁለተኛ ደረጃ የሚያሉት ደግሞ ኢየሱስ አላቸው፣ ሀብት የላቸው፣ እነሱም የሚፈወሱ ናቸው። ለእነዚህ ሁሉ ወንጌል መፍትሄ ነው። ወንጌል መሳሪያ ነው። ወንጌል ነፃ ያወጣል። ወንጌል ከጭቅጭቅ፣ ከሞት፣ ከግድያ፣ ከነፍስ መግደል፣ ከጥፋት፣ ከጥንቆላ፣ ከጣዖት አምልኮ ነፃ ያወጣል። እግዚአብሔርን እያመለክን እንድንኖር ያደርጋል። ለተጠራንበት ለተፈጠርንበት ዓላማ እንድንኖር ያደርጋል ወንጌልና ይሄ ነው እግዚአብሔር አብ የባህሪ ልጁ ኢየሱስ ክርስቶስን አንድያ ልጁ ከሥላሴ አካል አንድ የሆነውን እዚህ የሰውን አካል ይዞ የሰውን ስጋ ለብሶ ሰውን መስሎ እኔን መስሎ ወንድሞች እናንተን መስሎ ዋጋ እንዲከፍል ያደረገ እግዚአብሔር ይጨክር። ለዚህ ነው ለሰው መዳን ዋናው። ለዚህ ነው ጳውሎስ ወደ ሮሜ ሰዎች 10 ላይ 9 ላይ መሰለኝ ኢየሱስ ክርስቶስ ጌታ እንደሆነ ባፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብህ ብታመን ምን ትላለህ? ትድናለህ። ሰው በአፉ መስክሮ በልቡ አምኖ ይድናል የሚለው እና ሰው አሁን ኢየሱስ ክርስቶስ ጌታ እንደሆነ ሊያውቅ ይገባዋል። ኢየሱስ ክርስቶስ ጌታ እንደሆነ መመስከር አለበት። ካወቀ በኋላ እግዚአብሔር ከሙታን እንዳስነሳው ለሰዎች ማስተዋወቅ ማወቅ አለበት። እነዚህ መፍትሄዎች ናቸው። እንዴት እናደርሰው ካል ብቻችንን ማድረስ ስላልቻለን ወገን ያስፈልገናል፣ አጋር ያስፈልገናል። ምናልባት ሌሎች ሊጨምሩበት ይችላሉ። ይሄ ብዙ እንትናችን ስለሆነ አገልጋይ ማሰማራት አለብን። ሚሽነሪ ማሰማራት አለብን። ገጠሩ ክፍል አልተናቀመ። ከተሞች አንዳንድ ቦታ ላይ ሰሜን እንደተደረሰ መስሏቸው ተሆነ ይህን ሚዲያ የሚከታተሉና የሚሰሙኝ ወንጌል ሰሜን ላይ አልደረሰም። ምናልባት በቁጥር በቆጥራቸው እኔ ከ30 ከ40 በላይ ከተማዎች ልቆጥር ይችላል። ሰሜን የተወለድኩ ነኝ፣ አውቀዋለሁ። እንደ መሰረተ ክርስቶስ ቤተክርስቲያን መዋቅር በዚህ በሰሜን ምስራቅ መሰረተ ክርስቶስ ክልል ላይ ብዙ ተወሰኑ ዓመታት 7 8 9 ዓመትም እንዲያገለገለ ሰው በጥራት አውቃቸዋለሁ። እስከ ትግራይ ውስጥ አልገባሁም። እስከ ትግራይ ድንበር ድረስ ያሉትን አውቃቸዋለሁ እና በብዙ ጉስቁልና ያለ ህዝብ ነው። ግን መረዳት አለብን። አንዳንዶቹ ያየሁት ምናልባት ይሄ ያስፈልጋል ስንል አሁን ገንዘብ የሚለቁ አሉ፣ የሚደግፉ አሉ። እግዚአብሔር ይባርካቸው እንድትሉልኝ ይፈልጋል። በእውነት በብዙ ስልጠና የሚደግፉ ነው አሉ። በተለያየ ቤተክርስቲያን ደሴ፣ ኮምቦልቻ፣ ወልዲያ የተለያየ ቦታ ላይ ደብረ ብርሃን፣ አጣዬ፣ ከሚሴ፣ እንትና ባህር ዳር ምን የሚረዱት ነገር ይኖራል እኮ እጃቸው ያላለፈ። ግን አንዱ ችግር ያየሁት ምንድነው እነሱ በሚሉት ነገር ላይ የሚሄድ ይመስላችኋል። ወንጌል ለአጥቢያ ኃላፊነት አይሰጡም። ያየሁት ነገር ምንድን ነው? አሁን እዛ ላይ ኃላፊነት ያለችው ክልል ላይ ያሉት እንደ ቤተክርስቲያኑ መዋቅር ከአጥቢያ በላይ አሉ መዋቅሮች ጋር መገናኘት ቢቻል፣ አጥቢያዎች ጋር ኃላፊዎች ጋር መገናኘት። ምንድን ነው የምትፈልጉት? እኛ ገንዘብ ይዘናል፣ ልታውሉት ያስፈልጋል። ብዙውን ያየሁት ነገር አሁን እኔ በጣም ባይገርማችሁ ዶክተር መሰረት ስልጠና ነው የሚባለው። ከየአጥቢያው 10 ሰው 5 ሰው ላኩ ምናምን ይባልና 3 ቀን 4 ቀን 700-800 ሺህ ብር 1 ሚሊዮን ብር ጠፍቶ ሰዎቹ ተመልሰው ይመጣሉ። ይሄ 1 ሚሊዮን ብር 10 ሚሽነሪዎችን ያሰማራል። 7 8 6 ሚሽነሪዎችን ያሰማራል።
ይሄ የሚሰሙኝም እንዲያውቁት ማለት ነው። ኋላ እነሱ በሚሉት ቦይ ውስጥ ብቻ ገንዘብ እንለቅላቸዋለን ግን እንዲህ አድርጉ የሚል ቦይ ነው። ምናልባት ከአጥቢያ ጋር ከሚቀጥለው አካል ክልል ጋራ ከሚቀጥለው ሲኖዶስ ጋራ ግንኙነት አድርገው ምኑ ነው የሚብሰው? አሁን ያለውን አገልጋይ መደጎም ነው። 1000 ብር የሚከፈለው አገልጋይ ያውቃለሁ። ቅድም ባለፈው ጊዜ አልናገር ብያለሁ። 1000 ብር የሚከፈለው አገልጋይ አሁን ይመስላል ለሚሰማይ ሰው 1000 ብር ወስዶ ስሙን መናገር አጥቢያውን መናገር ስለማልፈልግ ማለት ነው። ሌሎች ተደጉመው አገልጋዮች ተደጉመው የሚቀጥሉ አሉ። አሁን አጥቢያ ውስጥ ዋጋ የሚከፍሉ ሰዎች አገልጋዩን የሚብሰው ይሄን አገልጋይ ማቆም ነው። አጥቢያዋን ወንድም የቀደም ማነው ባለፈው እንትናችን እንደተናገረው እረኝነትም አገልግሎት አገልጋይ ተሌለ ይወድቃል። እረኝነቱም ያስፈልጋል። ወንጌልም ይዞ መድረስ ያስፈልጋል። ሰውየውም እኮ ጥሩ ኑሮ እየኖረ ልጆቹም እሱ መኖር እኮ ወንጌል ምስክር ነው። ለእግዚአብሔር የተሰማራ ሰው እኮ ጥሩ ሸሚዝ ለብሶ ቢወጣ ልጆቹ ምግብ ቢበሉ ደህና ደብተር ቢኖራቸው እኮ ምስክር ነው። ይሄ በሐዋርያት ዘመንም ከአንደኛው ቤተክርስቲያን ወደ አንደኛው ቤተክርስቲያን ገንዘብ ተሰብስቦ በእንደ ጳውሎስ እጅ ገንዘባችሁን ተረክቤያለሁ፣ የላካችሁልኝን አመሰግናለሁ፣ ለእኔ ጉድለት አይደለም ስለ እንትናችሁ ምናምን የሚለውን ነገር እናነባለን አይደለ? ስለዚህ ያስፈልጋል እና ለአጥቢያ እና ከአጥቢያ ቀጥሎ ላሉ ከዛም ላሉ እንዴት ነው እዛ ክልል ላይ አሁን ለምሳሌ ሰሜንን ስንወስድ ደሴ ላይ ብዙ አሉ። መካነ ኢየሱስ አሁን ሲኖዶስ አለ። ቃለ ሕይወት ብዙ አጥቢያዎች አላት ቤተክርስቲያን። እሷ እዛ ላይ እንትን አላቸው። መሰረተ ክርስቶስ እዛ ክልል አላት። ሌሎቹም እንደዛ አላቸው። እንዴት አይነቶቹ መዋቅር ጋር ግንኙነት ማድረጉ ትልቅ መፍትሄ አለው። ሾልኮ አጥቢያዎችም ጋር አደጋለሁ። አንደኛ እንትኑ ግቡን ላይ መታ ይችላል። ገንዘቡ ሞቶ ዋጋ ላይ አይደርስም። ሁለተኛው ነገር ምንድነው? ይህ እንዳለ ሆኖ ግንኙነት አድርጎ በየት ይብሳሉ። ሁለተኛውን ነገር ያየሁት እኔ እንደ አንድ አገልጋይ እንደ አንድ አጥቢያ ውስጥ የሽማግሌ ሰብሳቢ ነኝ ብዬ አስታውቂያለሁ ራሴን። ያየሁት ነገር ምንድነው? አጥቢያ የራሳቸው ዝግጅት ሊኖራቸው ይገባል። ለምሳሌ ፈንድ ቢያገኙ ገንዘብ ቢያገኙ ምንድነው ሊያደርጉ የሚፈልጉት? አገልጋይ መደጎም ካለበት የትኛው አገልጋይ? ይሄ አንዱ ነው። ሁለተኛው ቢያገኙ እነማን ሊያሰማሩ ይችላሉ? ማን ነው አሁን የሚታይበት? ገንዘብ ሳይከፈለው ሳይበላ ሳይጠጣ ምንም ሳይደረግለት አጥቢያ ምንም ሳታደርግለት እየወጣ እየመሰከረ ፍሬ እያፈራ ሰዎች አምጥቶ እንካችሁ አሳድጉ ይሄን መስክሬለታለሁ የሚል ተው ቢባል የማይተው መንገድ ላይ ስለ ወንጌል የሚመሰክር ዋጋ የሚከፍል ሰው ይሄ ተይዞ ሰነድ ተደርጎ አጥቢያዎች ተዘጋጅተው መቀመጥ አለባቸው። ምናልባት ከዚህ በኋላም እንዲህ አይነት ቢመጣ አጥቢያዎች የሚሰሙ አጥቢያዎች ዝግጅት ማድረግ አለባቸው። እቅድ ሊኖራቸው ይገባል። ስንት ሰው ሊደርሱ እቅድ ያላቸው? እግዚአብሔር ከእቅዳችን ጋር ይሰራል። ስንት ሰው እንደርሳለን? እኔ ያለሁበት አጥቢያ አሁን ባለፈው 2017 20,000 ሰው እንደርሳለን ወንጌል ብለን አቀደ እና ቢያንስ ወደ 10,000 አካባቢ የሚገመት በሪፖርት አቅርበናል እንደተደረሰ ማለት ነው። እንግዲህ በለቅሶ በሰርግ በተለያየ እቅድ አለን እና እንጸልያለን። እቅዱት አለ፣ ጸሎቱም አለ። ስለዚህ እቅድ ሊኖር ይገባል። እነማ የቱን ያክል ሰው እንደርሳለን ዘንድሮ ብሎ በቃ በወረቀት አስቀምጠን እጅ ጭነን ጸልየን መጠበቅ ይኖርብናል። ሌሎች ፈንዶች፣ ሌሎች ነገሮች እርዳታ ሲመጡ ደግሞ በቃ እንደገና ሰው ፍለጋ አክስቱን አጎቱ መፈለግ የለበትም። ተዘጋጅቶ የተቀመጣለ ዶክተር መሰረት ቀድሞ የተደራጀ ከሆነ ዶክተር መሰረት የተዘጋጀ ነው። አስቀድሞ ፍሬ እያየንበት ነው። ፓስተር እንዲህ መሆን አለ። ምሳሌ ነው እየተናገርኩት ያለሁት እና ቢወጣ ይሻላል። እንዲህ ቢወጣ ይሻላል። ቅድመ ጥንቃቄና ቅድ ሊኖር ይገባል። ይሄ ነው። ሌላው እንግዲህ አሁንም ያየሁትን ነገር እንትን ብለው ወንጌል ብዙዎቻችን አጥቢያ ውስጥ ያሉትን ምዕመናን እነዛው የተገኙትን 4 አገልጋይ ታለ 3 አገልጋይ የምናገረው ስለ ሰሜን ነው። ስለ ሰሜን ነው። ደሴ የሚሆን ኮምቦልቻም ሊሰሙኝ ይችላሉ። ባህር ዳር የሚሆን ይስሙኝ። አጥቢያ ላይ 300 አገልጋይ ታለ 4 አገልጋይ ታለ እነሱም ማተራመስ ብቻ ነው። እኔ አንድ አገልጋይ ጋሽ በቀለ ወልደ ኪዳን ከ20 ዓመት በፊት አንድ ጊዜ ስልጠና ላይ ሲወሩ ሰምቻቸዋለሁና
ትንሽ ጥሬ ትንሽ ብር ምጣድ ላይ ጣዱ አሉ እሳቸው እያሰለጠኑ ጣዱና አሁን አንደኛው ያማሰላሉ። ማማሰል ታውቃላችሁ አይደለ? ምናልባት ቀበለኛ ቋንቋም ከሆነ አለ እና ስትማሰል አንደኛው የሚያማስለው 3 ጥሬ ልትበን ትችላለች አሉ። ሁለተኛው አማሳይ ሲመጣ ደግሞ 1 ጥሬ፣ ሶስተኛው አማሳይ እንደዚህ ሲያማስሉት እንደዚህ ይሆናል። አንደኛ በወንጌላውያን አብያተ ክርስቲያናት መሰረተ ክርስቶስ ቃለ ሕይወትን ቃለ ሕይወት መሰረተ ክርስቶስ ሙሉ ወንጌል መካነ ኢየሱስን የምናተራምሳቸው ነገር ከትልቅ ይቅርታ ጋር ነው ሚዲያውም የሚሰሙኝ የማወራውና ይሄ የእግዚአብሔር መንግስት አያሰብም። አንድ ሁለተኛ አጥቢያ ውስጥ ያለን ሰዎች ብዙውን አገለገልን የምንለው ሌሎች ያበቋቸው ሌሎች ያዘጋጇቸው የት ይሄዳል? የተጠመቀ ደቀ መዝሙር የሆነ ሰው ነው፣ ያደገ ሰው ነው። ምናልባት መጽሐፍ ቅዱስ ጥናት በሳምንት በ15 ቀን ይህን ወንድም ማገልገል ሊኖር ይችላል። ይሳል እነሱ ላይ ጊዜ ማጥፋት ለምን ያስፈልጋል? ይሄ ለአጥቢያዎች መልእክቴ ነው በእውነቱ ሆነ ለምን በቃ አገልጋይ በቡድን ሻይ እየጠጡ ይወጡ እንደዚህ እያደረጉ ተያይዘው 2 3 እየሆኑ ለአንድ ሰው ነግሮ ቢውሉ አጥቢያ ውስጥ ያሉ ሽማግሌዎች፣ መጋቢዎች ሽማግሌዎች እንግዲህ በብዙ ነገር ሊወጣጠሩ ይችላሉ። መጋቢዎች አሉ። ከመጋቢው ጋራ መጋቢው ቢሮ ብቻ ማንሰፈው መጋቢው አስተማሪ ነኝ አሁን ብዙዎቹ አሁን ወንጌላዊ ነኝ ብለው አይቀርቡም። ግልጽ ታደርግ ምንድነው ጸጋለኝ ምንድነው ጸጋለሁ አዎ ጸጋለሁ ምንድነው ጸጋ ተባለ መምህር ነኝ ወይም ደግሞ መጋቢ ነኝ ነው። ለምን ወንጌላዊ ከሆነ መውጣት ስላለበት ማለት ነው። ይሄ ራሱ እግዚአብሔር አይደሰትበትም። ይህን ሚዲያ እግዚአብሔር ሰጥቶኝ ይህን ሳልናገር በወርድ ጥሩ አይደለም ብዬ ነው እና ለወንጌሎቻችን ለወንጌል መድረስ ለሰው መፈወስ ከአጥቢያ ከምዕመናን ከሽማግሌ ከአገልጋይ ከኔ ጀምሮ ልንለወጥ ይገባናል። ይሄ ነው አንዴ። ሌላው የሰለጠንበትን ተግባር ያነው ብዙ ስልጠናዎች ብዙ ገንዘብ ጠፍቷል። ብዙ ስልጠናዎች እነዚህ ስልጠናዎች ምናልባት ያስኩ እንድትመልሰኝ ይፈልጋል። ምንም ችግር የለም። ብዙ ስልጠናዎች አይቻለሁ። አሁንም አሉ ስልጠና የሰለጠነው ሰው ሄዶ ምንም ነገር ሲያደርግ አይታይምና ስልጠና ላይ ሊታሰብበት ይገባል። እነኚህ የሰለጠኑ ሰዎች ደግሞ እግዚአብሔር ይጠይቃቸዋል። በእኔ አባባል ውስጥ ያለውን ነው የማወራው። የሰለጠነ እኔ ለአንድ ነገር ከሰለጠንኩኝ ሸክላ ስራ ከሰለጠንኩ ሸክላ ስራ ሰርቼ ማሳየት አለብኝ። ሸክላ እጅም ላይ ይፈራርስ ምንም ይበል፣ ግን ጭቃ ማቡካትና ሸክላውን መጀመር አለብን። በቃ ሰው ስለ ወንጌል ሰልጥኖ እንደዚህ ይላል። ስለ ወንጌል ሰልጥኖ ዋጋ ተከፍሎ ሰዎች ገንዘብ አውጥተው ድርጅቶች ገንዘብ አውጥተው እንዲሰለጥኑ ተደርጎ ሴቶች ወንዶች ሰልጥነው ሄዶ ቤቱ ለምን ይቀመጣል? እግዚአብሔር አይጠይቅም በዚህ ነገር ላይ እንደ እውነቱ ከሆነ ፈቃዳችሁልኝ ከሆነ እግዚአብሔር ይባርክ እና ረጅም እንትን አወራሁ። አንደኛ በገንዘብ በጸሎት በሐሳብ ሊረዱን ሰሜንን ሊረዱን የሚችሉ ሰዎች ይህንን የሚሰሙ በእውነት ገንዘባቸው የት እንዲወደቅም እየተከታተሉ ምናልባት ቤት በኩል መርዳት እንዳለባቸው ከተለያየ እንትን ሊያገኙ ይችላሉ። ሚዲያውም ላይ የሚተላለፍ ነገር ይኖራል። ሚዲያው ላይ በሚተላለፍ ብቻ ሳይሆን ምናልባት ከአንድ አካባቢ ያለች ልትሆን ትችላለች። ሚዲያዋ ላይ ያለች ወይ አካውንት ልንሰጥ ወይ ስም ልንሰጥ የምንችለው ግን ከዛ ውጭ ደሴን መድረስ፣ ወልዲያን መድረስ፣ ጎንደርን መድረስ፣ ትግራይን መቀሌን መድረስ የሚችል ተፈላልጎ መድረስ ይቻላል። ይህንን ማድረግ ይቻላል። አንዱ ይሄ ነው። ጸሎት ነካክተናል። አሁን ይሄ የጸጥታ ችግር የምንለው ሌላው የምችል ጸሎት የማይፈታልኝ በጸሎት ተባበሩን። አንድ ሁለተኛ አገልጋዮችን ደግፉልን። ሶስተኛው ሚሽነሪዎች አሰማሩ። እጅ ለእጅ እየተያዛችሁ አንድ ሰው ባይችል 2 3 4 ሰው እየሆነ ይችላል። እንደዚህ ቢደረግ በጸሎት ይህንን ያክል ዋጋ ብንከፍል አጥቢያዎችም ለሚደረጉ ነገር ዋጋ ብንከፍል ሚሽነሪዎችም የሚሰማሩ ሰዎችም ዋጋ ቢከፍሉ እግዚአብሔር ይጠይቀናል። ተጠያቂነት አለብን የሚለው ነገር ብናደርግ ወንጌል እናድርስ እንችላለን። ወንድሞቼና እህቶቼ ማነው ወንድሞቼ ይጨምሩ። እንግዲህ እግዚአብሔር ይባርክ። እሺ እየተነጋገርን ያለ ነው ስላለን ብዬ ነው ገፋ ያደረኩት። ልክ ነህ። አንዱ መፍትሄ ወንጌል ነው። የመጀመሪያውም የመጨረሻው መፍትሄ ወንጌል ነው። ምናልባት ፓስተር ክብሩ የምትጨምረው ነገር ካለ ወንጌል ላይ እንዴት እንስራ፣ የተለየ ሀሳብ
ጋሽ በቄ ካለው የተለየ ሀሳብ ካለ? እንግዲህ ኦልሬዲ ብዙ ነገር ጋሽ በቄ ተናግሯል። የሰሜኑን የወንጌል ዘመቻ እንዲቀላቀሉ ነው እንግዲህ ጥሪ እያቀረብን ያለ ነው። የወንጌል ዘመቻውን ለመቀላቀል መጀመሪያ በጥልቀት እንግዲህ መሬት ላይ ምንድን ነው ያለው ምን ሁኔታ ነው ያለው የሚለውን መረዳት ያስፈልጋል። እሱን በባለፈው ክፍል አንስተናል። ምናልባት ግን የባለፈውን ክፍል ያላዩ ወገኖች ሊኖሩ ስለሚችሉ በሰሜን አብዛኛው ከተሞች ምናልባት በተለይ ደግሞ ወደ ገጠር አካባቢ ስንወጣ ያሉት አብያተ ክርስቲያናት ጥቂት አገልጋዮች ናቸው ያላቸው። ስለዚህ ጥቂት ማለት አብዛኞቹ ጋር በቁጥርም ለማየት ሞክረን ነበረ። ለምሳሌ እንግዲህ አንጾኪያን አካባቢ ብንመለከት ዋናው አጥቢያ እና ደግሞ አንድ ሌላ አጥቢያ ካልሆነ በስተቀር አብዛኞቹ አንዳንድ አገልጋይ ነው ያላቸው። ስለዚህ ይህን ሁለቱንም ይሄ የዳነውን ሕዝብ ደቀ መዝሙር ማድረግ ማገልገል አንድ ትልቅ ኃላፊነት ነው። ሁለተኛ ደግሞ ወጥቶ ወንጌል ላልሰሙ ወንጌሉን ማድረስ ሌላ ትልቅ ኃላፊነት ነው። ይህንን ስናነሳ ደጋግሞ የተነሳ ያለ ጉዳይ በሰሜን አገልጋዮች ደግሞ የራሳቸውንም ህይወት መምራት ያስፈልጋቸዋል። ትዳር አለ፣ ቤተሰብ አለ፣ ልጆች አለ፣ የሚያስፈልጉ መሰረታዊ ፍላጎቶች አሉ። እሱን ደግሞ ከአጥቢያዎቹ በቁጥርም ትንሽ ናቸው። አብዛኛው አካባቢ የገቢ ምንጩ ቤተክርስቲያን ያላት አስራት ነው። ገበሬ ማህበረሰብ አካባቢ ያሉ ደግሞ አጥቢያዎች በጣም ጥቂት ነገር ነው የሚያገኙት። ከዚህ የተነሳ አንደኛ አገልጋይ ያንኑ አንድ አገልጋያቸው የሚያገለግለውን የቤተክርስቲያኒቱን ወንጌላዊ ወይ መጋቢ ቀለም መክፈል ማይችሉ ሆኖ ነው ያሉት። ሁለተኛ ደግሞ የእግዚአብሔር መንግስት ወንጌል መሰበክ አለበት። ካልተሰበከ መጽሐፍ ቅዱስ እንደሚናገር እምነት ከመስማት ነው አይደለም የሚለው፣ ተናጋሪዎች የሚነገር ነው ወንጌል። ስለዚህ መንቀሳቀስ ይፈልጋል። ተጨማሪ የሰው ኃይል ያስፈልጋል ማለት ነው። ሚሽነሮች ያስፈልጋሉ፣ አገልጋዮች ያስፈልጋሉ። አሁን በዚህ ሂደት ውስጥ የሚላኩ አገልጋዮች እንዳሉ እናያለን። ወጣቶች ያሉ፣ ተተኪዎች ያሉ። ትልቁ የፋይናንስ የቀለብ ችግር እንዳለ በጣም በመሬት ላይ ያስተዋልነው ነገር ነው። ስለዚህ ይህንን የሚመለከቱ ወገኖቻችን አንድ ትልቅ እድል አለ በዚህ በእግዚአብሔር መንግስት ስራ ውስጥ በሰሜን አገልግሎት። አንደኛ አዳዲስ ሚሽነሮች አገልጋዮች እንዲሰማሩ በእግዚአብሔር መንግስት ስራ ላይ በገንዘባቸው ሊያገለግሉ ትልቅ በር አለ። ይሄ እንዳለ ልንነግራቸው እንፈልጋለን። ሁለተኛ ደግሞ መንፈሳዊ ዓለም አንዱ ትልቁ የሚሰራው በጸሎት ነው። ይሄ ደጋግሞ የተነሳ ጉዳይ በእግዚአብሔር ቃል ውስጥ ሐዋርያቶች እኛ ለቃሉና ለጸሎት እንተጋለን ይላሉ። ጸሎት በጣም በቤተ ክርስቲያን በእግዚአብሔር መንግስት አገልግሎት ትልቁ አንዱ ክፍል ነው። ስለዚህ በየትኛውም የዓለም ዙሪያ ያሉ ወገኖች አሁን ሰሜን ላለበት ሁኔታ እንዲጸልዩ የወንጌል ስራው አንደኛ ይሄ ኃይለኛው መታሰር ስላለበት የክፉ መንፈሳዊ ሰራዊት ዓለም የጨለማው ዓለም አገዛዝና አሰራር ስራው እንዲፈርስ እግዚአብሔር የሰው ልብ እንዲከፍት ሰዎችም እንዲሄዱ እንዲናገሩ ወንጌል እንዲሰበክ በጸሎት ሰሜኑን እንዲያስቡ ጥሪ እናቀርብላችኋለን። ለዚህ ሁለት ትልልቅ ነገር አለ ማለት ነው። በገንዘባቸው ሰዎች ሊያገለግሉ ይችላሉ። በጸሎት በየትኛው ስፍራ ሆነው ሰሜኑን ሊያገለግሉ ይችላሉ። በሌላ መንገድ ደግሞ ሚሽነሪ ሆኖ መሄድ ይቻላል። እየገቡ እየወጡ በኮንፈረንስ ህዝቡን ማነቃቃት ይችላል የዳነውን ህዝብ። ለዚህ ሁላችንም በፊታችን ባለው ዘመን ሰሜንን በወንጌሉ ዘመቻ ተቀላቅለን የእግዚአብሔር ስራ አብረን እንድንሰራ ጥሪያችንን እናስተላልፍላችኋለን። እግዚአብሔር ይባርክህ ፓስተር፣ ሁላችሁም እግዚአብሔር ይባርካችሁ። ምናልባት በኋላ ወደ ዶክተር መሰረት እመጣለሁ ጥሪ ላይ ካለን ሰዓት አኳያ ነው አሁን እንትን እያልኩ ያለሁት። ሌላኛው መፍትሄ ተመልካቾቻችን ሁሎቻችን እንደምናውቀው ዘመቻ በርናባስ የምንለው ነው። ቅድም ሲናገሩ ሰምታችኋቸው እንደነበረ 77 ላይ ብዙዎቻችን የምናስታውሰው ድርቅ ነበረ። በተለያየ ዘመናት መጽሐፍ ቅዱስ ውስጥ ድርቅ እንደነበረ፣ የአህያ ኩስ ምን ያክል ይሸጥ እንደነበረ፣ በእስራኤላውያን ዘመን ከረሃብ የተነሳ ልጆቻቸውን ቀቅለው እንዴት እንደበሉ ከጥንት ጀምሮ መጽሐፍ ቅዱስ አለ፣ አሁንም አለ ማለት ነው። እና ግን ወደ መፍትሄ ስንመጣ ወንጌል አንድ መፍትሄ እንደሆነ ብዙዎች አስምረው ተናግረዋል። እናንተም ታምናላችሁ። ሌላኛው መፍትሄ ደግሞ